ሰላም ሰላም ውድና የተከበራችሁ የቲጂ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ናችሁ አለን። ክብሩ ይስፋ ለመድኃኒዓለም። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬ ደግሞ አዲስ ነገር ነው ያልኩት። እንደምታዩኝ ቅቤ ተቀብቼ ድምቅ ብዬ ጤስ እየሞኩ ነው። እንግዲህ አዳሚ ብላ ጤስ እየሞቀ እያስለበለበ ነው እና ምን ታደርጉታላችሁ? ይህንን ይመስላል ቅቤ። ጓደኛዬ በጣም የምወዳት የማከብራት ምርጥ ጓደኛዬ ማለት ነው። ቅቤ ድካም አሞኝ ነበርና ያው አሁን የወቅቱ ሰዓት የጾም ሰዓት ነው፣ ግን እኔ አሞኝ ነበረ በሰዓቱ በጣም አሞኝ ስለነበረ ሕክምና ላይ የነበርኩትኝ። ጾሙ ሲገባ መጾም አልቻልኩም። እግዚአብሔር አምላክ ሲፈቅድ በቀጣይ ዓመት እንደምጾም ተስፋ አደርጋለሁ። እግዚአብሔር መቼም ጤናችንን ይመልስ። የሰው ልጅ ጤና ሲሆን ሁሉንም ነገር ማሸነፍ ማለት የሚችለው ማለት ነው። ስለዚህ ጤና ይበልጣል፣ ከምንም ነገር በላይ ጤና ነው እና የሚበልጠው በጤና ላይ ነው ሁሉንም ነገር ማድረግ የሚቻለው ማለት የሚቻለው። ቤተሰቦች ያው ጢስ እየሞኩ ነው። ጢሱ ተፋፍሟል ነው የምላችሁ፣ የሌለ ያበደ ነው። ቅቤውን በዛው ልክ ምርጥ ቅቤ ነው፣ የኢትዮጵያ ቅቤ በጣም ቆንጆ ምርጥ ነው። ማርያምን የእውነት ማለት ነው። ጓደኛዬን መርቆልኝ የምወዳት የማከብራት የኔ ውድ ጓደኛ በጣም ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ፣ ከክፉ ነገር ይጠብቅሽ፣ ፍቅር ሰላምን በህይወትሽ ያምጣልሽ። የእውነት እኔ እንዳስደሰትሽኝ አንቺም በህይወትሽ ሁሌም ደስታ ይምጣልሽ የኔ ውድ ማለት ነው። እና በቃ እንደው ለምን ቅቤ ያለኝ እኔ ላክልሽ። ጾም ነው፣ እኔ እንደኛ አልቀባም፣ አንቺ ትቀቢያለሽ። አሞሽም ስለሆነ ሰውነትሽን እንትን ብለሽ ረፍ አድርጊ ምናምን ብላ ላከችልኝ። ከዛ ተቀባባሁኝ። ምን ተመስገን ጌታዬ። በቃ የሆነ በጣም ነው ደስ የሚለው እንደዚህ ተቀብቼ። ጢሴንም ወይራ ነበረ። በቃ ጢስ እየሞኩ ነው እኔ ቤት ማለት ነው። የእውነት ሙቅ አላውቅም እኔ እዚህ ሀገርም በቃ ሙቅ አላውቅም ነበረ። ግን አስቡት እንግዲህ አሁን ሙቅ ምናምን እንዴት እንደሚሞቅ እራሱ አላውቅም። ሰው ነው እያስተማረኝ የሞኩት ማለት ነው። እና ምን ታደርጉታላችሁ? ብትን ነው ያልኩበትኝ። የእውነት ጓደኛዬን ደግሞ መርቁልኝ። እግዚአብሔር አምላክ ያክብርልኝ። ከዚህ ደግሞ ያበደ ጢሱ ተፋፍሟል። በጣም ነው የተፋፋመው። እዚህ ላይማ ያበደ ነው እና ሁሉም ነገር ግለን የሆነው። እስኪ ያስቡት፣ ይሄ ጢስ እንደዚህ ሲሆን አስቡት። በቃ አራስ ነው፣ በቃ ምን አራስ ነው የመሰልኩት ማለት ነው። እና የምወዳት ጓደኛ አይነት እንደዚህ እንደሆነ ያደረገችኝ በጣም ነው የምወድሽ፣ በጣም ነው የማመሰግነው የኔ ውድ ነገር። እግዚአብሔር አምላክ ያክብርልኝ። እኔም ደግሞ ወንፈል መላሽ ያድርገኝ። እኔም ደግሞ እሷ እንደዚህ አድርገ ወንፈል መመለስባት ነው። እግዚአብሔር ያድለን እላለሁ። ቤተሰቦች ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። በጣም የማመሰግነው የምወዳችሁ የማከብራችሁ ማለት ነው። ቤተሰቦች ቸር ቆዩ። ላይክ እና ሸር ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ፣ የደወል ምልክቷን እየተጫናችሁ ማለት ነው። ቤተሰቦች ሸር አድርጎ አበረታቱ።